ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳይ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያህያ ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምጻቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብየዋለሁ አሉ። أنا جاي اليوم ما يبي عني ياسر وجه الله ولا وجهك وجه سلمان بن عبد العزيز وجه محمد بن سلمان ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምጽ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ህይወት ያዳነውን ከሞት መንጋጋ የመለሰውን የሟችን አባት እግር ለመሳም ስትሞክር ሼኽ ያህያ ግን ከለከሏት። እንዲያውም ራሳቸው ጎንበስ ብለው የገዳዩን እናት ራስ ሳሟት፣ በታላቅ ክብርም አጽናኗት። ሼኽ ያህያ አልብስሪ በቦታው ላይ ለነበሩ ሰዎች በሙሉ እንዲህ አሉ። የልጄ ደም ዋጋ የለውም። እኔ ምንዳዬን የምፈልገው ከአላህ ዘንድ ነው። እኔ በህይወት እያለሁ በዚች እናት ላይ ምንም አይነት ውርደትና ችግር እንዲደርስባት አልፈቅድም አሉ። ይህ ነው እንግዲህ የእውነተኛ የይቅርታ ትርጉም። አባት ልጃቸው በእንደር በሞት ቢያጡም ሌላኛዋ የልጇን ሞት ለመስማት ሰዓታት ስትቆጥር ለነበረችው ምስኪን እናት ግን ልጇን መለሱላት። በጥላቻ በተሞላች በቀል በነገሰባት ዓለም ውስጥ ፍቅርና ምህረት ሁልጊዜም እንደሚያሸንፉ በተግባር አሳዩ። የሰው ልጅ የመጨረሻው ጥግ ይቅርታ ነው። ለመሆኑ እናንተ በጥላቻ ምትክ ይህንን ያህል ትልቅ ምህረት ለማድረግ ልባችሁ ይፈቅዳል? ይህ ታሪክ ልባችሁ ከነካው ሰብአዊነት አሁንም በምድር ላይ እንዳለ ለማሳየት ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለዓለም አጋሩ። የአረብኛውን ንግግር ወደ አማርኛ ተርጉም ያቀረብኩት ሱብሃንአላህ። እንደዚህ ያለች ንጹህ ልብ፣ የይቅርታ ልብ ደስ አይልም? አያችሁ፣ ሳውዲ አረቢያ ላይ ስትኖሩ ህግ በህግነቱ የህጉን ቅጣት ይሰጣል እንደ አጥፊነቱ። ተበዳይ ደግሞ ይቅርታ የማድረግ የቅጣቱን የመስጠት የራሱን መብት አለው። አሁን እኔ አባት ልጃቸው ሞቶ እንግዲህ የአንዲቱ እናት ደግሞ የገዳይ እናት ልጇ ያው ልጃቸው ያገኘውን ነገር ለማግኘት በቀጠሮ ላይ ሳለ ይቅርታ አድርጌያለሁ፣ ገንዘብም አልፈልግም፣ ወጀላህ አለ ከአላህ አጅሩን አገኘዋለሁ፣ ልጅም መመለስም አልችልም፣ ይቅርታ አድርጌልሻለሁ አላት ለዚች እናት። አያችሁ፣ እኔ በጣም የማደንቀው ደስ የሚለኝ ነገር የህጉ አካሄድ የህዝቡን የሰውን የራሳችሁን መብት ነው። በስሜት ያነ ሰው ልጅን ገሎ ማይቀርም ብላችሁ ያንን ሰው ለማጥፋት ከሆነም አለ ለይቅርታም አለና ደስ የሚል ህግ ሳውዲ አረቢያ ነው ያለው። አሁን የእህታችን ሌላ ስንት ብር ተሟጥጦ እሷ የት እንደደረሰሽ እስካሁን ድረስ የምናውቀው ነገር የለም። አያችሁ፣ የገዳይ እናት ለሞተበት ልጁ ጉልበቱን በምርኩዝ ይዞ ይቅርታ አድርጌልሻለሁ፣ አታለቅሽም፣ መጥቶ ሰላም ይልሻል ልጅሽ እያለ ነው የሚናገረውና እሷ በስሜት እንግዲህ ወንድ ሰላም አይባልም፣ ግን በጣም ደስ ባላት እናት ስለሆነች ተሯሩጣ ሄዳ ጉልበቱ ላይ ስትደፋ እንዲያውም እኔ ራስሽን እስምሻለሁ ብሎ ቀና አድርጎ የሳመ መልካም አባት ለታሪክ የሚጻፍ ነው። ጥሩ ነገርን መያዝ ጥሩ ነው። እናት ስትሆኑ አጥፊም ይሁን ጥፋተኛም ይሁን ጥፋተኛም አይሁን ልጃችሁ እንዲሞት አትፈልጉ፣ ተቀጥቶ እንዲወጣላችሁ ትፈልጋላችሁ። የሟች ቤተሰብም እንደዛው እና በስተት የተደረገ ነገር እንደዚህ በይቅርታ ሲታለፍ ቅጣት አድርጎ ከዛ ተምሮ ሲታለፍ ጥሩ ነው እና በጣም እንባዬን ነው እኔ የጨረስኩት። በአረበኛ ገብታችሁ ስታዩት በጣም እንባ ያስጨርሳልና እስከ መጨረሻው አዳምጡት። ብሬክስም ተርጉሞላችኋል። ግን እኔ ውስጤ በጣም ነው የተረበሸው ማለት ነው። እንግዲህ
ሁላቸውም ሄደው እሱን ጉልበቱንም ራሱንም አጨናንቀውታል። አላህዬ እድሜ ጤና ይስጠው። እኔ እስካለው ድረስ ከዚህ ምድር ላይ የያሴር እናት አትቸገርም አታለቅስም ብለዋል። ሱብሓነላህ። ይህን ያህል እንትን እንግዲህ ስትራሃ ላይ ሆነው ነጭ ጨርቅ ተይዞ በቃ የሰላም እንትን እየታወጀ እንግዲህ ቤተሰብ ሆነው ሙምኪን ተጋብተው ሊኖሩ ይችላሉ። ታስታውሱ እንደሆነ አንድ የመን ላይ የመኒ የኢትዮጵያን ሰው እንደዚህ እንትን ተብሎ ይቅርታ ያደረገለት አለ። ታስታውሱ እንደሆነ በብዙም ሀገር መልካም ሰዎች አሉ። ያንን የሆነውን ነገር ዙረን አንመልሰውም ብለው መልካም የሚሰሩ ያን ደግሞ ከውስጣችሁ መልካምነት ሲኖር እንጂ ዝም ብሎ አይደለም። በቀል ስንት የሚመኙ ገንዘባቸውን ወስደው ከዛም በኋላ በየዘሩ እዩትንባቸውን በቀል እንትን የሚሉ ስንት ባሉበት ሀገር እንደዚህ አይነት ነገር በጣም ደስ ይላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሸር፣ ሰብስክራይብ ለምታደርጉልኝ በጣም ነው የማመሰግነው። ዛሬ በሁለት ነገር ነው የመጣው። አንድ ደስ የሚል ያስደስተኝ እንባዬን በቃ ማታ ስራዬ ብዬ ሳየው ያመሸው የዚህ አረብ አባት የይቅርታ ልብ ያላቸው እንግዲህ እንደዚህ ተሰብስበው በማይኮኖ ነው የያሴር እናት እንኳን ደስ አለሽ ልጅሽ ከትንሽ ደቂቃ በኋላ መጥቶ ሰላም ይልሻል። እሷል ሞቱን እየተጠባበቀች ነው፣ ግን በይቅርታ ልብ እንደዚህ እንትን ሲል በጣም ደስ ይላል። የህዝቡን የሰውን እንትን ደግሞ እዩት። አቡ መንደር ነው በንደር አቡ በንደር ይባላል። የሟች አባት ማለት ነው። እንግዲህ ታውቃላችሁ የልጅ ሞት ጥፋተኛ የሚሆን አይሆን ልጃችሁን ስታጡ ስሜቱን ታውቁታላችሁ። ይህን ሁሉ ተቻችሎ ግን ይቅርታ እንደኔ ልጅ ያንቺ ልጅ መሞት የለበትም እናት ማልቀስ የለባትም ብሎ ባደረገው ነገር ይኸው አፍነው እንዳይገሉት ነው የፈራው። ያ አላህ አያችሁ ደስታ። ጥብብቅ ላይ ሆናችሁ ልጃችን ዛሬ ሊሞት ነው ትንሽ ደቂቃዎች ሴኮንዶች ቀሩት ባላችሁበት ሰዓት የይቅርታ ልብ ሲመጣ ሱብሓነክ ያ ረቢ በጣም ነው ደስ የሚለውና ይህን ያህል ችሎታ ያለ ሰው በጣም ያስደስታል። የበለጠ ያብራራላችኋል። ገብታችሁ በአረበኛ ያለውን የሚናገሩትን ብትሰሙ እንደገና ደግሞ የብሬክስን ቪዲዮ ከመጀመሪያው ላይ አስቀምጬላችኋለሁ። ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ እና አንዳንድ ጊዜ የህጉን ተውት የምላችሁ ለምን መሰላችሁ? አሁን ኢትዮጵያ ላይ እንደዚህ አይነት ነገሮች ልክ የገደለ ይገደል በቃ እንደ ጥፋቱ ልክ የሳውዲ ህግ ይሁን ሲባል የሙስሊም ሀገር ልታደርጓት ነው ይላሉ። ህግና ሙስሊም ምን አገባው? ቢሆን ትመርጣላችሁ? እንደኔ ያስደስታችኋል? ለህዝቡን ለተበዳይ ወገን ነው የሚሰጥ እንትን ተብሎ እና በጣም ነው ደስ የሚለው። እንግዲህ የኻሊድ የዚህ ታዳጊ የ16 ዓመት ታዳጊ በድጋሚ ይዤላችሁ የመጣሁት ትናንትና ሸር አድርጌው ነበር። ማታ ላይ ግን ወሎ በምትባለው ኒቃብስት እህታችን ላይ ልጁ እንዲረዳ ተብሎ እንትን ቡክ አካውንት ሲሰጥ ነበር። ከሌላ ሳትገቡ በእሷ በተሰጠው መልኩ መርዳት የፈለጋችሁ እርዱት። እንግዲህ ይህ ልጅ እናቱ የምታሳድገው 2 ወንድሞች የበታች ያሉ የመጀመሪያ ልጅ መሰለኝ። አባትየው ግን ያው ታውቃላችሁ ወንዶች እነሱን ትቶ ሌላ ሴት አግብቶ ሌላ ቦታ እንደሚኖር ነው እየተነገረው ማለት ነው። እና የእርዳታ እንትን ተከፍቷል፣ አካውንቶች ተለቀዋል። እሱ ያለበት ቤተሰብ ሌላ ትላልቅ ያለበት ቤተሰብ ሆኖ እንትን ተብሏል። ኢንሻአላህ የተሻለ ነገር አላህ ያደርግለታል። ኻሊድ እንግዲህ እናቱ የሞተች ቀን 2 ፈተና በአንድ ቀን ያስተናገደ ነው ማለት ነው። ብዙዎቹ ምንድን ነው ዛሬ ሄዶ መፈተኑ ብርቅ ነው እንዴ ምናምን ልትሉ ትችላላችሁ። እናቱ አደራ ያለሽውን መልእክት በሀዘን ላይ ሆናችሁ እናታችሁ ያው ሞታ እንኳን በዚህ እድሜ እኛ ትልቁን እናታችን ያጣን ጊዜ ብዙ ነገሮች ተበላሽተዋል። ተማሪዎች ወደ ዩኒቨርሲቲ ያልተመለሱበት የተቋረጠበት ሰዓት ነበር። ግቡ እየተባለ መስከረም ላይ ስለነበረ ጥቅምት ላይ ስለነበር
መንገድም እየተዘጋጋ ስለነበረ ያልደረሱበት ተመርቀው ስራ ወጥቶ ተብሎ ያልሄዱበት ተጓጉሎ የቀሩበት ያቺ ጊዜ ዛሬ ዋጋ ታስከፍላለሽ። እናትም ያንን አይታ ነው። ኢትዮጵያ ተማራችሁ አልተማራችሁ፣ በዲግሪ ተመረቃችሁ አልተመረቃችሁ ምን አባቱ ስራ አለ? ስራ የለ ዝም ብሎ ነው እንጂ እንላለን ሁላችንም ከኔ ጀምሮ። ግን እውቀት ለራሳችን ይሆናል። አዎ ስራ የለም። ሰው ከሲስተም እየወጣ መከራውን እያየን ያለን። በተማረበት የተማረ አይከበርም። በወረቀት አጭበርብሮ የሚመጣ ቤተሰብ ያለው ከዛ ውስጥ ስራ የሚያገኘው ከዛ ሰው ያለው ነው። በተማረው በእውቀቱ ሳይሆን ሰውና ገንዘብ ካላችሁ ከዛ ስራ ውስጥ ሳታውቁም ትገባላችሁ። ያንን ግን የሚፈልገው የለም። እኛ እንፈልገውም። የተማሩ ወጣቶች ወጥተው በራሳቸው ተማምነው የሚሰሩ እንዲሆኑ ስንል የሀገራችን ደግሞ ታውቃላችሁ ሁሉም ነገር ሰው ነው፣ በሰው ነው የሚሰራው። ይሄ ደግሞ ወጣቱን ተስፋ እንዲቆርጥ የሚያደርገው ነው ማለት ነው። ግን ይች እናት ልጇ ተስፋ እንዳይቆርጥባት ጠንካራ እንዲሆን ብላ አደራ ልጄ ስንት ዓመት የለፋህባትን ፈተናህን እንድትፈተን ብላ ባለሽው እናቴ አደራሽን አልበላም ብሎ ሄዶ ተፈትኖ ተመልሶ እናቱን ቀብሮ ሁለተኛ በአንድ ቀን 2 ጊዜ ገብቶ የተፈተነ ጀግና ልጅ ነው። ሱብሓነክ ያ ረቢ። አላህ ይረሐማት። ሐሊድን የምትረዱ ሰዎች እናግዘዋለን ያላችሁ ብዙ ሰዎች አላችሁ። በወሎ ኒቃቢስቷ ቲክቶከር ጀነት እንገናኝ እያለሽ የቁርአን እንትን የምታስተላልፈው በእሷ ቤት ሂዱና ትክክለኛ አካውንቱን ታገኛላችሁ። ሁሉም ሰው ሊለጥፈው ይችላል። ብዙ ሆዳሞች ራስ ወዳዶች ስላሉ እንዳትሸወዱ። በዛ ሄዳችሁ ሙሉ ቁጥሩን ታገኛላችሁ ማለት ነው እህቶች። ብዙ ሰዎች እያዘዋወሩት ነው ያለ ተዲሃ ወሳው እነሞጣ። ይሄ ልጅ መረዳት ካለበት ተረድቶ ቢያንስ ከቤት ክራይ እንዲወጣ ይሆናል ማለት ነው። የነገውን አላህ ነው የሚያውቀው። ይህን ልጅ ፈተናውን አልፎ ይሆን የኔ አባት ያንን ሁላ ችሎ ሄዶ የእናቴን አደራ ወጣለሁ ብሎ በመግባቱ እኔ በጣም አንጀቴን የበላይ ያን ነው። እና ሰው ራሱ ወደዛ ቦታ እንድትሄዱ አይገፋፋችሁም። በፈተና ሰዓት የሰው ሁላ እንትን ጣል አድርጎ ትልቅ ሰው ሆኖ ዋጥ አድርጎ የተፈተነ ጀግና ወጣት ልጅ ነው። የ16 ዓመት የ8ኛ ሚኒስትሪ ፈተና ላይ የነበረ ነው የሚሉት። እናቱንም አላህ ይረሐማቸው፣ ጀነት አልፊርዶስ አላህ ይወፍቃቸው። ይህን ልጅም ደግሞ ከትልቅ ቦታ ላይ ደርሶ እናቴ ያልሽውን አደራ ተወጥቻለሁ፣ ያንቺን አደራም ስለተቀበልኩኝ እሺ ስላልኩኝ ጥሩ ቦታ ደርሻለሁ ብሎ ወንድሞቹም እሱም ለቁም ነገር የሚበቃ አላህ እንዲያደርገው ዱአ አድርጉለት። ብዙ እንደ ሀሊድ ያሉ ልጆች አሉ። ብዙ እንደ ሀሊድ ያሉ እህቶች አሉ። እናታቸውን አጥተው ግን አንገታቸውን ሰብረው አይዟችሁ የሚብላቸው የሌለ አሉ። እንግዲህ የኻሊድ አባት በትዳር ሆኖ ሌላ በጅጅጋ ነው በጅቡቲ እየተቀመጠ ያሉት። አሁን መጥቶ አይዞህ ይለው ይሆን? ከጎኑ ይሆን? ኻሊድ በሁለቱ ወንድሞቹስ ከሱ አባት አብረው አንድ ላይ የተወለዱ ይሆን? በጣም ከባድ ነው። ኃላፊነት አለበት ኻሊድ ይሄ ወጣት ማለት ነው። እና ጥሩ እንትን ነው ይታገዝ ይረዳ የሚባሉ ደስ ይላል። ግን ወዶችዬ እንዳትሸወዱ፣ ለልጁም ሳይደርስ እናንተም ገንዘባችሁ እንዳትበሉ። ትክክለኛውን አካውንት አሁን የምላችሁ ጀነት እንገናኝ የምትለው ወሎ የምትባለው ኒቃብስት ከሷ ሙሉ አካውንቱ ተለቋል። ገብታችሁ ሂዳችሁ ከዛ አውጥታችሁ የቻላችሁትን አይዞህ ለማለት ከፈለጋችሁ በዛ አካውንት ብዙ ሰዎች ይህን ልጅ የት ነው የምናገኘው እያላችሁ ነው ያለ። እንግዲህ አነጋጋሪ ሆኗል። አንዳንድ ጊዜ በሀዘን ላይ እንደዚህ አይነት ነገር ቪዲዮ ፎቶ ባይኖር እንላለን። አንዳንድ ጊዜ ደግሞ እንደዚህ ከተቸገሩትን እንዲረዱ ያደርጋልና ሚዲያ ከወጣ አይቀር ለሱ የሚጠቅመውን ወደስተፊቱ እንትን የሚለውን ነገር ቢታገዝ ጥሩ ነው። ለሚዲያ ጫጫታ ሆኖ እንዳይቀር ማለት ነው። ብዙዎች ወዲያና ወዲህ እያደረገው ስለሆነ ይሄን ነው የምላችሁ ማለት ነው። ማታ እንደዛ ብዬ በዚህ ልጅ ቀን ላይ በሀሊድ የእሱን ቪዲዮ እያየው ሁሉ ሰው እያዳመጠ እንትን እያለ ሳይ እያየው እንባዬን አልችለው ብዬ
ማታ ላይ ደግሞ የደስታን ባሳለቅስ አመሸው። ይህን አረብ አቡ በንደር የሚባል አረብ የስር ነው የምትባለ ሱዳን ሳኡዲ የስር የምትባል ቦታ ላይ የሚኖር የልጁን ገዳይ ይቅርታ ያለ በሙሉ ልብ ካላህ ነው ማገኘው። የያሲር እናት አንቺ አታለቅሽም፣ እኔ በህይወት እያለው አትቸገሪም ብሎ ልጇን ሞት እየተጠባበቀሽ ነገ ዛሬ እያለሽ የነበረሽ እናት ነጃ ያወጣባት። ሱብሃነክ አላህ እኮ ሲሰጣችሁ። አዎ አሉ ብዙ የይቅርታ ልቦች ገንዘብ ተቀብለው ይቅርታ የሚለው። አሁን የሌላ ታስታውሱ እንደሆን ሌላ ኖርሰቦ ገንዘቧ ተበልታ ያን ሁላ ብር ሰው ወር ከምናምን በሶሻል ሚዲያ ሰብስቦ እንቅልፉን አጥቶ ገንዘቡን በልተውት የቀሩ ስንቶች ናቸው። ይቅርታ ይበሉ አይበሉ የእነሱን እንትና ነው፣ ግን በገንዘብ አድርገውት ተብሎ አሁን ታማ ተብላ ሮመዳን ላይ ጭጭጭጭ ተባለ። በየአመቱ ማለት ነው። ታማ ሆስፒታል እንድትገባ ሆነ ከኢድ በኋላ ምናምን ተባለ። ከዛም በኋላ ቤተሰቦቹ ራሱ ጸጥ የሚሉት ለምንድን ነው የማይወጡ? ሮመዳን በኋላ ከኢድ በኋላ ተብሏል። አሁን በረራ የለም ተብሎ ተባለ። ከዛም በኋላ ግን ምንም ውሽ የለም። እች ልጅ የት ደረሰች ነው አለሽ በህይወት ወይስ ቤተሰብ ምንድን ነው ዝም የሚያደርጋቸው? እየወጡ አሁን ዝም እንትን ማይሉ ይኸው ልጃችን ጠፍታለሽ ጭራሽ ወሬ የለም አይባልም። ጸጥ ጸጥ ነው ያለው። እንግዲህ ከኢድ በኋላ እንደምትሄድ ነው የተባለው። አሁን ይኸው 2 ወር ከምናምን ሆኗል የሮመዳን ኢድ ካለፈ 2 ወር 3ኛ ወራችን እየጨመርን ነው። ግን የሌላ ነገር ምንም ነገር የለም ማለት ነው። ስንት ሚሊዮን ብር ተበልቶ ልጅቱ ግን የት እንደደረሰሽ የሚታወቅ ነገር የለም። በዚህ ደግሞ ስታየት ደግሞ ካለምንም ነገር አንድ ላይ ሰብስቦ ከሟች እናት ቤት ሂዶ ከገዳይ እናት ቤት ሂዶ የያሲር እናት አብሽሪ ከእንግዲህ በኋላ አታለቅሽም ከአላህ ነው ማገኘው እያሉ እናትን ሲያበሽሩ ላኢላህ ኢለላህ። የእውነት በጣም ነው በቃ እኔ ባይን አልቻልኩም። እኔ ማታ እንዲያውም እያወረድኩ ለመዳም ስልክላት ነበር። ምን ታይቶ እንደሆነ አላውቅም። እና እሷ የሆነ በቃ ደስ የሚል እንትኖች ስትልክልኝ ነበርና በጣም የእውነት በጣም ደስ የሚል ነገር ነው። በአንድ ወንድ ደግሞ አንጀታችሁ እንደዚህ እንትን ይላል። ብዙ መልካሞች አሉ፣ ብዙ መጥፎች አሉ። ልክ እንደ ሀገራችን ሰው አሁን የኛ ሀገሮች የሌላ ኖር ሰውን ብር ላሽ አድርገው በልተው የሚያንቀሳቅሱት ኤምባሲ ነው ምናምን የተባሉት ተወክለዋል ኮሚቴ የተባሉት ጸጥ ረጭ ብለዋል።